ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 አመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው፣ አንድ ሴትና አንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ ሄዳለሁ። ጫማም የተወረቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰጎትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ምቢት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለዲቱ ሙሉ ሰዓት አንተደላለሁ አልተኛም ነበር፣ ያረሳት ነበር። ከዛ ዩኒቨርሲቲ እንታስወርት ያክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የተጠቀለብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገመን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በእግራችን ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን እንትን ሲሉት እንደሽ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን። መረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይሄንን ስልጠና መውሰድ አለባችሁ፣ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው
በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናቸው ይዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን ያው ሆድ አይደለም ይርበናል ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥን ምንጠጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው ስራችንን እንጀምር ፕሮሰሱ አልቋል ያቀርነው ጊዜም እስከዚህ ነበር ምን ፈልገውን ነገርም ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችን እና አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆነ እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው ጥቅጥቅ ካደረጉት በኋላ ሰው ራሱ ቁስሉ ይታወቀኝ ነበር ዘንዲታኝቼ ወድቄ ራሱ ማለት ነው ካንገተ በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያድርገዋል ማለት ነው ሌላስ ምን ይሻላል ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው ሲፈቀፍቅ እየደማ ነበር በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል የሁሉ ትልትል ነው ይሄን ማህፀኔ ከተጨቀጨቀ በኋላ ምንም ማለስታውስ ሜትተጣል ምን ሆነ ግን ምንድነው በስድስተኛ ቀና በየን ተሰል ምንም ነገር የለም ከጎኔም ረሳለ ከጎኔም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጊያው ልቄ እንትን አሰርኩት ተንትኑ ጋር አጣብቂያ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ ይተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው ቁምጣ ነበረችኝ ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው እንዲ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለበስኳት የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት ልብስ በቁምጣዬ ማሰር አልቻልኩም አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው ከዛ እንዲታ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ ሀይዟ ሲሄዱ እኔ አልሰማማ እንትን አለልም በቃ እንዳንችንስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንዴ በቃ ይብለኝ እኔ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቀዋልኝ ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጭ ሌባ ወስዶብኝ ነው እስኪ ማከ ገዛልኝ አልኩ ስገዝለው 50 ብር ሚላ ሰናገኝ ከሱ ላይ 50 ብር ከፍሎ ለካ አንድ ጥቁር አይነት ነገር ነው እሷን አለበሰኝና በቃ ለንዲጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው ምን እንዲታሸግ ተደረገልኝ
አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም እነሱም ካቅማቸው በላይ ሆነ እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም ያን እየቆራረጡ ያወጡ ያስተካከሉ ያጣሙም ሲሉ መጨረሻ የልብም ከዝ እንዳለብኝ የታወቀም እዚያ ነው ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው ከዛ አዲስ አበባ ሲጠሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቀል እንዳለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ሄርኩኝ የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ከዛ ሰር ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛል 50 ብር ተሰጠች በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ እኔ ኮሌጅ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው እንዴት ላርግ እንዴት ልሂድ ብለሽ አልቋል የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ከኒልክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ ከተወለደ በኋላ በጣም ራበኝ በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን ያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዱ እየሸፈነች እሷ እንደ እናት ሆና እየመከረችኝ ያጽናናችኝ እንባዬን እያበሰችኝ ነበር አንድ እሷ ናት በጣም ከባድ ነው ልጁም ከፍ ያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ ያመመኝ ትንፋሽ ማጣር በቃ ድክም ይለኛል መንቀሳቀስ አልችልም ያን ያክል ማለት ነው ብዙ መድኃኒቶችን ነው ወስደው የሚዋጥ መድኃኒት አለ መርፌ አለ እና እነሱ አይው እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል ምበላው መጠጣው የለም መታየት ነው ደረቅ ኮቸሮ ነው አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘፍዝፌ ነው የነው የለለው አሁን የራስ በራስ ብሏል የዘፍዝፊው ስለቆየው ቅድም ነው እናንተ ቀረጻ ያዘጋጃችሁ ያለ የዘፍዘፍ ማለት ነው የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እንገዛለታለሁ ብስኩት መጠለያ ያስፈልገኛል አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው የሆነ ነገር የሆነ የልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው መታጠቢያ ሳፋ የለም ብቻ ቃላት የለኝም በቃ የድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው ምንድነው ማደርገው ለምን ነገር በጣም ይራበኝ ነው በቃ ራበኝ እንትን ኤች ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤች ሞተር ዘይት ኤች ግሪስ ኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም
ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። የብርቱካንን ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል። ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘው። ያው ሰው ስትሆኚ ተፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም። ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንዴት ብርቱካን? እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያን 300 ብር የሆነ ቦታ ላይ ትላካልኝ ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ የሰጠኝ ነበር። ስንት ነበር ትራንስፖርቱ? 150 ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምን እንቀባዋለን፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ፣ እነሱ ነበር
የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቭን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካግቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየወተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችሻለሽ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ። መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ። አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለን እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ
ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር የኔ ያለ እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚህ ውጭ ላይ ተመልሼ እንዲህ እየሳየው እማ ያለ ወደ እኔ ይመጣል። እናፈሩን በበላሁት በቃ አብረን እንሞታታለን ብዬልሽም መቀፋ አድርጌ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ሽናን ዶዬ ይሸከፍ አድርጌ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ። እሱም አድርጎኝ ጠበና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 ዓመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ ራብ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላቦራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያብቃል። አሜን። ሌላው ደግሞ የሰው ልጅ ሁሉ ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁ እንድታደርጉ እንላለንኛ። እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበ ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ ግብ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞ አደርገዋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ። እሑድም በኢቢኤስ ይቀጥላል። መልካም ጊዜ።